እንድንደንስ ትፈልጋለህ? የኔ ቆንጆ በቅርቡ ማርገዜ ስለማይቀር ያው ለትንሽ ጊዜ ቢሆን ደግሞ የዛን ጊዜ መጨፈር እናንተ እያያችሁ ነው። ጉድ በጣም በሚገርም ሁኔታ እንግዲህ ዛሬም ተመልሰው መጥተዋል ማለት ነው። እሳት ኮርሳ እሳት ለብሳ ነው ቦዜ የመጣችው። አንቺ ምንም የማይሰለች ሴት ከህይወቱ ውጭ ስትባይ እማሰሚ ሴትዮ፣ ያልመለመልሽው ነገር የለም፣ ያልመለመልሽው ሰው የለም። ለዚህ ለተንኮል ሲሎች ስንቱን ሰው መለመልሽ፣ ግን ነገር ግን በምንም ሊሳካልሽ አይችልም። ዳኒን መለመልሽ ሳይሳካ ቀረ። አብራ እንትናን ኤፋንም እንደዚሁ ደግሞ ሜሮንን እየመለመልሽ እያስገባሽ እንደዚህ ከንቻሉ ለነሱ ስቃይና ተንኮል እያስተማርሻቸው ያለሽ ሴት ለኔ ካልሆነ ጭራሽ መኖር አይችልም ብለሽ የምትይ ራስ ወዳድ ሴት ነሽና ሊሳካልሽ አይችልም። ዛሬ ያደረግሽው ነገር ለአንቺ የሚጠቅም መስሎሽ ከሆነ እንደዚሁ በልህና በንዴት የምታመጪውን ነገር እናያለን። ቀጥይበት እስኪ ምን ለውጥ እንደምታገኝ እናያለን እያለቻት ነው። ሰላም ሰላማችሁ በያላችሁበት የክርስቶስ ፍቅር ብዝት ይበልኝ እያልኩኝ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። አብራችሁኝ አይዞሽ በርቺ ለምትሉኝና እንዲሁም ደግሞ ወዳችሁ ፈቅዳችሁ እኔን የምታበረታቱኝ ማለት ነው። እስካሁንም ከዚህ በኋላ ለሚቀጥለው ምስጋና ከልብ ነው ማለት ነው። እና እንግዲህ እናያለን። እልክሽ የት እንደሚያደርስሽ እናያለን። ዝም ብለሽ ቀጥይበት። አሁን እንደዚህ ስላረግሽ ከፍቅር ጋር ሆነሽ ሄርሜላን ለመበቀል ወይም ደግሞ እሱን ለመበቀል ያደረግሽው ጥረት ከፍቅር ጋር የት እንደሚያደርስሽ እንዴትስ ወደ አንቺ ይመጣል አይመጣም የሚለውን እናያለን። አክለሽ አረግሽው እንጂ በአንቺ ቤት አላቀረብሽውም። የአንቺ ቀመር አያልቅም። ስትቀምሪ ሁለሽ ብታድሪ አልፈልግም ካላልፈልግም ነው። ተይው ይኖርበት ህይወቱን ይሁን ብዬ ስንት ነገርኩሽ። አንቺ ግን የምትወጪ አይነት ሴት አይደለሽም። ሁልጊዜ እግሩ ስር እንደተጎዘጎሽ እና ሁልጊዜ ስህተት እንደሰራሽ ነው። እናሽ እንዳንቺ አይነት ሰው አይቻላቅም ብላ እስኪ በቃ ተናገረቻት ማለት ነው። እንግዲህ ሄርሜም አግኝታት ነበር ዛሬ። እንዴት አይነቲቱ ምስጥ ነሽ አንቺ፣ ውስጥሽ የማይገኝ በጣም ምስጥ ሴት ነሽ። አብርሃም እንኳን ለራሱ የሚያረግሽ የልጁ እናት ይቅርና እንደ ሰው መስለሽም አትታዩም። ከዚህ በኋላ ስንቴ ነው አንቺ ማስመሰልን የተካንሽበት? እስከ መቼ ነው እንደዚህ እያስመሰልሽ የምትኖሪው? ስታለቅሽ ለስሙ ያዞንባ ታለቅሻለሽ፣ ለሰው እውነት ታስመሰያለሽ በእንባሽ ማለት ነው። እና እኔ እንደዛ ስታለቅሺ በጣም ውስጤ በመነካት በቃ ችግር የለውም ብዬ ታርቄሽ ነበረ። አሁን ግን ከአንቺ ጭራሹን እምነት እንዳይኖርብኝ ያደረግሽኝ ሴት አንቺ ነሽ። በጣም መጥፎ ነሽ በምትላት ሰዓት የአንቺ መጥፎነት አልታየሽም ወይ? 1 አመት ሁሉ ስታስመስይ እና እኔን ስትጎጂኝ አልነበረ የኖርሽው? አሁን ደግሞ እስኪ አንቺ በማለት ነው እኔን አሁንም ድረስ ይወደኛል፣ ለእኔ ስሜት አለው። አንቺን ግን ስለማይወድሽ ነው ባንዴ ወደ ፍቅር የሄደው አለቻት ማለት ነው። አያችሁ አይደለ? መጀመሪያ ፍቅርን እንድታወራው አድርጋ ፍቅር እንዲጀነጅ ነው አድርጋ እሷን ከፍቅር ሳይመጣ ከሩታ አፍ ነበረ ማለት ነው የወጣው። ለምን አንድና አንድ እሷ ጥረቷ የነበረው ሄርሜላ ጋር እንዲለያይ ነው። ከሄርሜላ ጋር ከተለያየ የኔ ሆናን ብላ ስለምታስብ ይሄንን ሴራ እንዲታሰርላትም የነገረቻት ፍቅርን ነበረ። ስለዚህ ሀይ ብላ ጀምራ ከማውራት ጀምራ ከወሬ ጀምራ አብረው እስከ መንጣት ድረስ ብዙ ነገር ሚዜ ትሆኑኛላችሁ ብላ ጠይቃም እነሱ እንዲበሳጩ በጣም በብዙ ነገር ያስመሰለች ማለት ነው። አብርሃም የሚናገረውን ነገር ከሁለት አንዱ እኔ መወሰን አልቻልኩም፣ አሁን ሴት ዝብራረቀ ስሜት ላይ ነው ያለሁት ብሎ አለኝ የሚለውንም ወስዳ ነግራት እሱን ስታፋጥጠው ነበር ማለት ነው። አስባችሁታል እንግዲህ
እንደው በጣም እኮ ነው የሚገርመው። ከምር ከማን ከመሆን እንዳለብኝ አላቅም ብሎ ለዚች ነገራትን እችኛዋ ለዚች አላትን ሁሉ እሷ እየቀመረች ሄደች ለሩታ እየተናገረች፣ ሩታ ደግሞ ስማ እየተናገረች ሳይሆን ከሩታ ጋራ ተባብለው እየሰሩ ማለት ነው። ሩታ ማለት ግን በጣም ቆሻሻ ሴት ናት የምላችሁ እኮ ለዚህ ነው። ያኔ አስመሳይ ሰው ናት፣ ተንኮለኛ ናት የምላችሁ ለዚህ ነው። እንግዲህ አስቡት፣ አንዴ ለብድራት ብድር አንድ አይሎ ስንቴ እየበደለችው ነው ያላችሁ ማለት ነው። እጥፍ 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 ምን ልበላችሁ። እና እንግዲህ እያደረገች ያለችው ምንድን ነው? አንድና አንድ የእሱን ደስታ ላለማየት ነው። ከእሷ ጋር እንደማይሆን እንኳ ታውቃለች። ሄርሜላን እንኳ ብተዋት እኔ ከሩታ ጋር የሚሆንበት አንዳች ምክንያት የለኝም ብሎ ከአሁን በፊት ተናግሯል። ስለዚህ ምንም ብታደርጊ አሁን የባሰ እንዲጠላሽ የምታለቅሽ ሁሉ ያዘውም የምትናገሪው ሁሉ ውሸት እንዲሆን አድርጎ እንድረዳሽ ያደረግሽው እንጂ እውነት ብታወሪም እንኳ እውነት አወራይ ብሎ የሚቀበልሽ ሰው የለም። አሁን ከኦዲየንሶች ጀምሮ ማለት ነው። ስለዚህ አንቺ ስርዓትሽን ብትይዥና እሱም በፍቅር ብታሸንፊ ላንቺ ጥሩ ነበር፣ ጥሩ ቻንስ ይኖርሽ ነበር እና አንቺ ከሱ ውጭ እንደምትኖሪ ማሳየት ነበረብሽ። ነገር ግን አንቺ ከአብርሃም ውጭ ህይወት አትኖሪም፣ ህይወት የለሽም ብላ በምትናገራት ሰዓት እንግዲህ ሄርሚ ከአብርሃም ጋርማ እንደምኖር እንደዚህ ፋፈሽ ብዬ እያየሽ ልጅን እያሳደግኩኝ እየኖርኩ ነው። ነገር ግን እኔ እሱ ወደ እኔ እንድመለስ የፈለግኩት በቃ አንድና አንድ ለልጁ ፍቅር ይሰጣል፣ ልጁ እያየው ያድጋል በሚለው ነገር ነው እንጂ እኔ ብቻዬን ነኝም፣ አይተሽኛል፣ አሁንም ብቻዬን ነኝ፣ ያለሱ መኖር አልችልም፣ ይሄ ለእኔ የሚያስፈልገኝ ለዚህ ብቻና ብቻ ነው እያለች የተናገረቻት ነበር ማለት ነው። በሚገርም ሁኔታ ግን ሴቶቹ የዚህን ያህል መጋደላቸው ደግሞ ለሳውዲ ትዳር በጣም ነው የሚያስጠላው። ደግሞ ለሳውዲ ትዳር ማለት ነው፣ ለረከሰ ትዳር እናንተ ምንድነው እንደዚህ የሚያደርጋችሁ? አራትም ተጋባችሁ። ወይኔ ጉዴ ፈላ። ምንድን ነው እያልኩ ያለሁት? እየተቀላቀልኩ እኮ ነው እናንተ። ማርያምን እንቅልፍ እየወሰደኝ ነው እንዴ የማደርገው? ጉድ ነው። እና የረከሰ ህይወት ላይ ነው እንግዲህ እንደዚህ እየገባችና እየተጃጃለች ያለችው ማለት ነው። አንተም ደግሞ እንደዚህ ተጫወቱብህ፣ ደግ አድርገዋን እጅና ያገኘው። አሁን ላይ ግን ወደ ሄርሚ ተመልሰህ ሄርሚ ጋራ መሆን አለብህ ማለት ነው። እንደዚህ ዝም ብሎ እርክስክስ ያለ የተዝረከረከ ነገር ማለት ነው። እንዲልክ እንደ የሰው ትዳር ነው ዝርክርክ ብሎ እሷ ስራ ስትሄድ ወደ ስራ ስትሄድ ከስራ ቦታ እስክትመጣ እንደዋን ያመጣ እንደዚህ በቃ የተዘበራረቀና የተምታታበት ትዳር ነው አሁን እየመሰረትክ ያለው። ከዛም እሷም ጋር ሆነ ሩታም ጋር ሆነ በትዳር ላይ እንደዚህ ዝልዝል ልሆት ውስጥ ዘላዘል ነበር። አሁንም መጨረሻ ይሄ ከሆነ ማድረግ ያለብህ ነገር ለታማኝ አፍቃሪህ ለሄርሚ ነው ማለት ነው። ምክንያቱም እነሱ ሁለታቸው አንዱ ነው። እናንተን ለማለያየት ሲመጡ እናንተ ደግሞ ለደራ አንዱ ናቸው። እነሱን ማናደድ አለባቸው ማለት ነው፣ ክፍተት ለመፍጠር። መቼም እርግጠኛ ነኝ አህሙድ እሷ እንደማትሄድ ማለት ነው። እቺ ፍቅር ተብዬዋ ደግሞ ችግር አቅንቦ መመንጠቅ አለብህ። በተለይ ሩታ የምትባለው ሙጀሌ እንደ ሙጀሌ ከስር ፈንቅረህ አውጥተህ ህይወትን ከሄርሜላ ጋር ኖር ነው የምለው ማለት ነው። እና ዛሬ ኤፍሬም ተብዬው ራሱ ሳት ጉርሱ ሳት ለብሶ በቃ ጥሩ ሆነላችሁ ወይ ጥሩ ሰራ ወይ እኛ አብረን እንዲሆን የፈለግ ነው ለዚህ ነበረ። አሁን ሁሉ ነገር ባዶ ሆነ ምናምን እያለ እሱ ራሱን እየካበ ሰው እንደ ጥፋተኛ እየቆጠረ ታናሹ እንደሞ የጠይቀው ተገርሞ እየጠየቀው ነበረ ማለት ነው። ምንድነው የምትለው? አሁን ታዲያ የሚሆነው ነገር ጥሩ ነው ወይ ብለህ ታስባለህ ወይ? እንዴት ነው ልትናገር የቻልከው በሚለው ሰዓት ምንድን ያለው መሰላችሁ? አይ የሚያደርገው ነገር ጥሩ ነው አለም፣ ነገር ግን ጥፋት አለበት፣ ከዛ ውጭ ሩታ ጋር መኖር አለበት የሚል መልስ ነው የሰጠው ማለት ነው። አሁንም ትናንትናም ዛሬም የሚታየው ከሩታ ጋር የሆኑ ነገር ነው። በግድ ነው እንደ ግንጋይስ በግድ ከሆነ ነገሩኝና እኔም ወዶና አንዱ ነው እጅ ሙጭጭ ብዬ እወዳለሁ ብዬ ልሞጭጭ ማለት ነው። ፍቅር በግድ ሆነ ትዳር በግድ ከሆነ የለም እኮ ፍቅር
በመተሳሰብ አንቺ ትብሽ አንቺ ትብስ በመባባል የሚኖር ላይፍ እንጂ እንደዚሁ ተነታርጎ ሲወጣ ሲገባ የታባሽ ተባብሎ ከአንዱ ዞር ሲል ከአንዱ ጋር እየተሄደ አይደለም ማለት ነው። ያለፈ ነገር ያለፈ ሆኖ በወጣትነት ዘመን ነው እና አልፏል። አሁን ወጣት አይደለም እያልኩ አይደለም አብርሃም ማለት ነው። ግን የወጣትነቱን ዘመን ሳይጨርስ ድቅ ብሏል ወደ ትዳር። አስባችሁታል? ከዛ ሴቷ እንግዲህ ያው የሴት እድሜ ስለሆነ እድሜ ስለሚያሸቀጥጥ መውለድ አለብኝ አይነት ነገር አለ። የወለደች አይደል? ከዛስ ከወለደች በኋላ አሁን ልጁም እየተጎዳለ ካላስ እሷ የምትፈልገው እንግዲህ አንተ በጧት በማታ ልጁን እንድታይ ነው። ለነገሩ በልጅ አሞካይቶ ይበላል አንጉቶ ነውና ሩታ ወይ በቀሏን አልጨረሰችም ወይ ደግሞ እልህ አለበት እንጂ እንደዚህ አታደርግም ማለት ነው። እንግዲህ ፍቅርም እየተበቀልሽ ነበር ወይ ስላት ይሄ በቀል አይደለም። አንተ እኮ ከልጅነቴ አንስተህ ገና ከስራዎቹ ቤት ጀምረ ጥለኸኝ ህይወቴ እንዲጎሰቋቆል ያደረግክ ሰው ነህ። አሁን ግን እግዚአብሔር ይመስገን ሁሉም ነገር ቦታውን ይዞልኛል። አሁን ደግሞ የምን በቀል ነው የምታወራው? እኔ ምንም የተበቀልኩ ነገር የለም። አይንህን እንድትገልጥ ብቻ ነው ያገዝኩ እያለችው ነበር ማለት ነው። እነሱ የሚመስሉት እንግዲህ ጠቃሚውና ለሱ መሆን ያለባት ሩታን አድርገው ነው ማለት ነው። ነገር ግን ደስታ ያለው ፍቅር ያለው መተሳሰብ ያለው በጣም በፍቅር የተሞላበት ቤት ደግሞ ከማን ጋር ሲሆን ነው? ከሄርሜላ ጋር ሲሆን ነው ማለት ነው። ሄርሜላ ማለት የዋህ ንጹህ ማለት ነው። በቃ እንደ እንቁላል የሆነ ውስጣዊ ስሜት አላት ማለት ነው። ስለዚህ ፈጣሪ ደግሞ ማለት ነው ንጹህ ልብ ያላቸውን ሰዎች ያውቃል፣ ይክሳልና ፈጣሪ ይካስሽ፣ ተመልሶልሽ አብረሽ ሆነሽ እንግዲህ የተረገዘው ይመስለኛል በወደቀችበት ምክንያት የለም። ስለዚህ አሁን ሌላ ልጅ መውለድ መቻል አለብሽ፣ ቶሎ ማግባት አለብሽ ማለት ነው። ከተቻለ እንግዲህ እሱ ከዚህ በኋላ ምንም ይጨምራል ብዬ አላስብም። እንደ ሀሳብ ቀጥ ብሎ ይመጣል ነው የምለው ማለት ነው። ሄርሚዬ ግን እንደው የዚህን ያክል ሰውን ጥላቻ ማራመድ፣ ሰውን ለመጥላት የዚህን ያክል መሆን ተገቢ ነው ብዬ አይደለም ውዴ ማለት ነው። ረስም በጣም ከባድ ነው ከምር። ሩታ የምትባል ሴት በጣም ከባድ ነች ማለት ነው። የሆነውም ይሁን ምንም የኔ ቅደም ነው የምትለው ብርታ ስትደውልባቸው ነበረ እና ስለዚህ ይሄን ውድ ቀልጠፍ በይና አሳርሪያት ማለት ነው። አሳርሪያት በቃ ልጁ ሊያሳድግ እንኳን አንድ ልጅ እኮ ሰው ብዙ ተለያይቶ ብዙ ልጆች ወልደው ተለያይተው ልጃቸውን ያሳድጋሉ ማለት። ስለዚህ የአንቺ ልጅ ብቻ የተለየ ነገር አታርግም። ደግሞ ስሜት አለኝ የምትለው ነገር ስሜት ካለው ምን አባሽ ጥሎሽ ይሄዳል? ስለዚህ ቆስቁሶት እየመጣ ለእኔ ስሜት አለው ብታቂ ኖሮ ለአንቺ ስሜት የለውም ከኔ ጋራ ግን የሚያሳይ ስሜት አለ ምናምን ነው እያለች የምትቀባጥረው ማለት ነው። እና ታዲያ አንቺን ካቆረፈሽ እና አንቺን እኮ መጥፎ ፊት ካሳየሽ ልጄን አታሳየኝም ብሎ ስለሚያስብ ያኔ እንዴት ነሽ እንደዚሁ ሊቀርብሽ ይችላል። ፍቅር ይስራ ባላቅም ፍቅር መስራት ባይችል እንኳ እኔ ሊያኮርፈሽ አይፈልግም። ከቆረፈሽ ስለማሰጪው ስለማታሳዩ ልጁ ማለት ነው። ሌላ ምንም የተለየ ነገር የለውም። ሲጀመር ዴንዝ ነሽ እንጂ በግድ ፍቅር መጀመሪያም ተጠግታ ስታፈቅረው አፍቅሬሃለሁ ስትለው በግድ በለቅሶ፣ አሁንም ደግሞ ትቷ ሲሄድ በለቅሶ። ምን አይነት ውርዴት ነው እናንተ! ሴት ነው ወንድ ልጅ እወድሃለሁ አፈቅርሃለሁ ብሎ ማግባት የሚከብደው ለዚህ ነው ማለት ነው። ይከብዳል፣ በጣም ይከብዳል። ያለ ፍላጎቱ ነው እንግዲህ በፍቅር የተነሳ ነው ቫይራል የወጣው ቪዲዮዋቸው ታስታውሳላችሁ። በዛ ነው የተዋወቁት። በዛ ቅጽበት ታወቁ፣ አሁን ፈመሱ። ስለዚህ
ቤተሰብ አልሰጥም አለ በሚል ሂሳብ ነው እንግዲህ። ዛሬ ግን ስትጠየቅ ያን ሁሉ አድርገኝ ያን ሁሉ በድለኝ ወደ አንተ መመለስ ይሆናል ይመስልሃል? የቤት አስተሳሰብ ነው እኮ ድንጋይ አይደለሁም ቁጭ ካደረገኝ ተቀምጬ የምጠብቅ። ስለዚህ እኔ ላንተው ብዬ ነው እንደዚህ ያደረግኩት እየለ ጭራሽ የተከራከረችው ነበር። ብቻ የስራዋን ይስጣት ማለት ነው። ሄርም እንትና እሷ ሩታ መቼም አያልፍልሽም፣ መቼም ያንቺ አታረጊውም። መኘኝ እንደዚሁ እንድትመኝሽ ትቀሪያለሽ ማለት ነው። በምታደርጊው አድራጎቶች ራሱ በጣም ያስጠላል።